ዱባይ አቡዳቢ ውስጥ በጭራሽ በማታስቡት ሁኔታ አንዲት እህታችን 3 ዓመት ከ8 ወር ከሰራችበት ቤት በቀላል ምክንያት እስር ቤት ገብታለች። ምንድነው የተፈጠረው? ቪዲዮውን አስገባላችኋለሁ፣ ሙሉውን ታዳምጡታላችሁ። ይህን ቪዲዮ ሁላችሁም በላይክ ጀምሩት። ከቪዲዮ በኋላ ሀሳብ አስተያየቴን እሰጣለሁ። እኔም የትም እንዳትሄዱ ቪዲዮን በላይክ ለምን ለሁሉም እንዲደርስ ላይክ አድርጉ ባካችሁ ማለት ነው። ለእህቶቻችን ይድረስ። ቪዲዮውን አዳምጠን እንመለስ። የራሴን ሀሳብ አስተያየት እሰጣለሁ። ወደ ቪዲዮ እያጠበች ኩሽና ይሄ የከበቱ ቃል አይደለ? እሱን አውጥታ እሱን እያጸዳች እያለ እሱን ቀርጻ ለጓደኛዋ ልካላታለች እና ያንን አንስታ ወደ ሀገርሽ ነው የምሻኝሽ ብላ ወደ ሪፖርት ወሰደቻት። ሪፖርት ስትወስዳት ደግሞ ልጅቷ እኔ መሳፈር አልፈልግም መስራት ነው የምፈልገው፣ ምንም አይነት ወንጀል አልሰራሁኝም፣ 3 ዓመት ከ8 ወር አገልግያታለሁኝ፣ ካንስሌሽን ሰታኝ መስራት ነው የምፈልገው ስትል በቃ ስሪ ሲሏት ሴትዮቷ በዛ በቪዲዮ ከፖሊሶቹ ጋር ተነጋግርና ወደ ፖሊስ ጣቢያ በዚህ ምክንያት የወሰደች። እጅግ በጣም ወሳኝ ነገር ሁላችሁ ማወቅ ያለባችሁ ነገር ማለት ነው። በሰው ቤትም ሆነ የትኛው ቦታ ስትኖሩ አንዲት ነገር በተለይ መዳም ቤት ያላችሁ በጣም ተጠንቀቁ ማለት ነው። ይቺ ላይ 3 ዓመት ከ8 ወር ከሰራችበት ቤት የጸባቸው መንስኤ እንግዲህ ምንድን ነው? ኩሽና ቤት እያጸዳች ቤቷን እያጠበች እያለ ቪዲዮ ቀርጻ ለጓደኛዋ ስትልክ ሴትዮዋ በድብቅ ካሜራ ተከታትላ ደርሳባት እንግዲህ ከቤቷ በመጀመሪያ ደረጃ ወደ ቦሌ ስትወስዳት ወደ አየር መንገድ ወደ ሀገሯ ስታሳፍራት ልጅቷ ፈቃደኛ አይደለችም። ምንም አይነት ወንጀል አልሰራሁም፣ እንደ ማንኛውም ሰው 3 ዓመት ከ8 ወር አገልግዬሻለሁ፣ ካንስሌሽን ስጭኝና እዚህ ሀገር መቀጠል ፈልጋለሁ ስትላት ሴትዮዋ ፈቃደኛ አይደለችም። ሌላ ቦታ ሄዳ እንድትሰራ ማለት ነው። የምትፈልገው ነገር ምንድን ነው? ወደ ሀገሯ እንድትሄድ ነው ልጅቱ ማለት ነው። እሷ ቤትም እንድትሰራ አትፈልግም፣ ሌላ ቦታም ቀይራ እንድትሰራ አትፈልግም። ስለዚህ ምንድን ነው ያደረገችው? ያንን ተከታትላ የያዘችውን ቪዲዮ ለፖሊስ ከፖሊስ ጋር ያለውን ነገር ተነጋግራ በዚች በቪዲዮ ብቻ ኩሽና እያጠበች ለጓደኛዋ ቀርጻ የላከቻትን ቪዲዮ ብቻ ይዛ ፖሊስ ጣቢያ አስገብታት። ልጅቷ ያለችበት ሁኔታ እጅግ በጣም ነው የሚያሳዝነው። ጓደኞቿ፣ ቤተሰቦቿ ተጨንቀው ነው አሁን ያሉት ማለት ነው። ታዲያ ይህን ቪዲዮ ወደ እናንተ ለምንድን ነው ይዤላችሁ የመጣሁት? ብዙዎቻችሁ አታውቁም። ማንም ይሁን ማንም በእኛ ሀገር ችግር የለውም። እስካሁን ድረስ ከዚህ በፊት አንድ ሰው ብቻ ነው የሰማሁት። ዘሪቱ፣ ዘማሪዋ ዘሪቱ እንግዲህ መዝሙር በምታወጣበት ጊዜ አንዲት ዶክተር ከሊፍት ስትወጣ ነው ትንሽ ጨረፍታ ነው እንደውም የገባቸው ካሜራ ውስጥ በጣም ትንሽ ጨረፍታ ከሳት። ዶክተሯ ያው ህጉን ሁሉን ነገር ስለምታውቅ ፍላጎቷ ስላልነበረ ዶክተሯ የሌላ እምነት ተከታይነት ዘሪቱን የምታውቋት ነገር ነው እና ለምንድን ነው መዝሙር ውስጥ የገባሁት ለምንድን ነው በዚህ በኩል ብላ ተካሰው እንግዲህ የደረሱበት ደረጃ በጣም ከፍተኛ ነበረ። ለምን አንድን ሰው ያለ ፍላጎቱ ቤቱንም ሆነ ልጆቻቸውንም ሆነ ማንንም ሆነ መቅረጽ መብት የላቸውም። ይሄ በህግ ያስቀጣቸዋል ማለት ነው። ሰው አንዳንድ ሰው ችግር የለውም ሊል ይችላል። እንደየቤቱ ነው የሚወሰነው ማለት ነው። አንዳንድ ሰው ደግሞ አይፈልግም፣ ቤቱ እንዲቀረጽ አይፈልግም፣ ምንም እንዲሆንለት አይፈልግም፣ ፎቶም እንዲነሳበት አይፈልግም። ገብታችኋል? እናንተ እንኳን መቀረጽ ብትፈልጉ ምንም ማድረግ ብትፈልጉ የራሳችሁ ጉዳይ ነው። ወደ አንድ በኩል ዞር ብላችሁ የእነሱን እንትን በማይነካ መልኩ ጥግ ይዛችሁ ቪዲዮም ሆነ ፎቶም ሆነ መነሳት ትችላላችሁ። ከዚህ ውጭ ግን ያለ እነሱ ፍላጎት የእነሱ ማንነት ሳታውቁ ለምን 10 ዓመት ምናምን አትኖሩም? እንኳን አይደለም 3 ዓመት ከ8 ወር የፈለጋችሁን ጊዜ ኑሩ። እኔ ትላንትና በሰራሁት ቪዲዮ ላይ ነግሬያቸዋለሁ። ጓደኞቼ ተጠንቀቁ። ስልኩን ማን የገዛው? በምን አይነት ሁኔታ ላይ ነው ስልካችሁ ያለው ነገር? ስለ ስልካችሁ ምን ታውቃላችሁ እናንተ? በእውነቴን ነው የምላችሁ፣ ስልካችሁን ቼክ አድርጉ። ትላንትና የሰራሁት ቪዲዮ ይሄ ነው። ሁላችሁም ገብታችሁ ድጋሚ አላወራም ያንን ነገር። ከዚህ ከስራ ያለውን ቪዲዮ ሙሉውን ገብታችሁት አንድ የተታችሁ ላይ የደረሰውን ነገር ትላንትና ሙሉውን ነግሬያቸዋለሁ። ለምንድን ነው ይሄን ሁሉ ነገር ጥንቃቄ እንድታደርጉ ነው ይሄን ሁሉ ነገር እምነግራቸው ማለት ነው። ብዙ የማያውቅ ሰው አለ። አሁን እህታችሁ መስራት ትፈልጋለች፣ ነገር ግን በዚህ በትንሽዬ በጣም በተራ ነገር ሴትዮዋ እኮ ችግር የለውም ብላ ብታልፋት እኮ ምንም ማለት አይደለም። ነገር ግን ህጉ የምታውቀው ነገር ነው። እኛ ሀገር አይታወቅም ይህ ህግ። በሌላው ሀገር ግን ያለ ፍላጎት ፎቶ ማንሳት ሆነ ቪዲዮ መቅረጽ ሆነ ምንም ማድረግ ምን ህግ አለው፣ ያስቀጣል። ይሄን ማወቅ አለባችሁ። ይሄ የታወቀ ነገር ነው። እኛ ሀገር እንኳን አልኳቸው፣ እኛ ሀገር እንኳን ህጉን የሚያውቁ ሰዎች ያለ ፍላጎቷቸው ፎቶ ብታነሷቸው ብትቀርጿቸው ችግር የለውም ብለው ንቀው ካላለፏችሁ በህግ ማስቀጣት ይችላሉ። እንደዚያ ስላደረጋችሁ ብቻ ማለት ነው። እና እህታችን አሁን ያለችበት ሁኔታ በዚች በተራ ቪዲዮ ምክንያት 3 ዓመት ከ8 ወር ያገለገለቻት የተገዛችላት ሴትዮ ፖሊስ ጣቢያ እንግዲህ እስር ቤት ከታታለች ማለት ነው። አቡዳቢ ውስጥ ያለችበት ሁኔታ አይታወቅም። ስልኳ አይሰራም። በጣም በሚያሳዝን ሁኔታ ሁሉም ተጨንቀው ነው ያሉት ማለት ነውና
ለምንድን ነው ይሄንን የምነግራችሁ? ሌሎቻችሁ የማታውቁ ሰዎች አላችሁ። የልጆቻችሁን ፎቶ የምታነሱ ቪዲዮ ይቀርጻችሁ ቲክቶክ ላይ ዩቲዩብ ላይ ብዙ ሰዎች የማያቸው አሉ። አዎ ሰዎቹ ችግር የለውም ካሏችሁ ችግር የለውም። አንዳንድ ሰው ገና ስልክ እንደሰጧችሁ እንኳን ይናገራሉ። ቤታችንን ፎቶ እንዳታነሺ፣ ቪዲዮ እንዳትቀርጽ ልጆቹም ብለው የሚናገሩ ሰዎች አሉ በግልጽ። ነገር ግን የማይናገሩ ሰዎችም አሉ። ልክ እንደዚች ለረጅም ዓመት ተቀምጣ እንግዲህ እንደ አዲስ እዚህ ሁኔታ ውስጥ ገብታለች ማለት ነው እህታችን እና ሁላችሁም ጥንቃቄ አድርጉ ማለት ነው። በጭራሽ ባላሰባችሁት ባልገመታችሁት መልክ ነው ህይወት። በእርግጥ የራሷ መንገድ አላት። እኛ እንደ ሰውኛ ግን መጠንቀቅ አለብን። እንደ ሰውኛ ተጠንቀቁ። ስልካችሁን ከዚህም በፊት ብያቸዋለሁ። እኔ ራሱ የደረሰብኝ ነግሬያቸዋለሁ። የመጀመሪያ ጊዜ ሳስቸግራችሁ አይፎን ነበር ገዝተው የሰጡኝ። እኔ ምንም ነገር ስለማላቅ ያው ስልክም ሲም ካርድ ምናምን ስለሌለው አፕሊኬሽኖቹ ሁሉ ነገር ጭነው ምናምን ነው የሰጡኝ። ከቤት ስወጣ ብዙ ጊዜ ይዤ አልወጣም፣ ቀጥታ መደዋወል ስለማልችል ማለት ነው። ዳታ ምናምን አልጠቀምም፣ ቤት ውስጥ ብቻ ስለነበረ ሁሌ ቁም ሳጥን ውስጥ ነው ማስቀምጠው። ጊዜ በኋላ ግን ያወቅኩት ነገር ስልኬን ብድግ ሳረግ የት ቦታ ሆኜ ስልኬን እንደያዝኩ ምን እንደማደርግ ምናምን ሁሉን ነገር ያውቁ ነበር ማለት ነው። እንደሚያውቁን ያደረስኩበት እና ተጠንቀቁ። ስለ ስልካችሁ ምንም ነገር አታውቁም። የሆነ ጊዜ ስልካችሁ ተብላሽቶ አሰሪ የሚሰራበት ቦታ ሄዶ ከሆነ ብዙ ነገር እንደውም ይሄ በጣም ቀላል ነው። ገብታችኋል። የማይሆን ፎቶ ቪዲዮ ተነስታችሁ ቀርጻችሁ አስቀምጣችሁ ስንት ሰው ነው ህይወቱ የተበላሸው በዚህ ነገር? ስንት ሰው ነው ህይወቱ የተመሰቃቀለው? ይህን ሁሉ ነገር ባለማወቅ ማለት ነው። አርቃችሁ ማሰብ አለባችሁ። እንደሚባሉት እነሱ እንደሚሏችሁ እንደ ልጄ ነው ማየሽ፣ እንደ እንትና ነው ማየሽ፣ እንደ እንትና ነው ማየሽ አይደለም። እናንተ ሰራተኛና ሰራተኛ ብቻ ናችሁ። የፈለገውን ጊዜ እነሱ ቤት ብትቀመጡ ማለት ነው። ስለዚህ ሁላችሁም ተጠንቀቁ። በእህታችን ላይ የደረሰው ነገር በጣም ያሳዝናል። ይህን ቪዲዮ ደግሞ ለሁሉም እንዲደርስ ላይክ ማድረጋችሁን ግን እንዳትረሱ። ነገሮችን በግድ የለሽና በንቀት አትለፉ ማለት ነው። የናቃችሁትና ልብ ያላላችሁት ነገር ነው ዋጋ የሚያስከፍላችሁ። ከዚህ በፊት እንግዲህ ዜና ምንድልስ ላይ የደረሰባትን ነገር እኔም ነግሬያቸዋለሁኝ። እሷም እያለቀሰች ነው የተናገረችው። ምንም ባላረገች እንግዲህ ተቀምጣ እንኳን ለምንድን ነው ግድግዳችን ላይ ተቀምጠሽ ለምንድን ነው እዚህ ጋር ቪዲዮ የሰራችሁ በሚል ነው ወደ 48,000 ተከታይ የነበረውን ቻናሏን እንግዲህ የብልግና ቪዲዮ ለቀው እንዲዘጋ ያደረጉት። ኦልሬዲ ተከፍቶላታል፣ አስከፍቶላታል የሱማያ ባለቤት ማለት ነው ሰይድ። ነገር ግን እሷን በጣም ብዙ ዋጋ አስከፍለዋታል። እስከ ማስፈራራት እስከ ማስያዝ ድረስ በጣም ብዙ ጥረት አድርገው ብዙ ጊዜ አልቅሳለች፣ ብዙ ጊዜ አንብታለች። ብዙ ዋጋ ነው ያስከፈሏት ማለት ነው። ይሄ ምንድነው? ግድግዳው ስር ተጠግተሽ የቤታችን ለም ቪዲዮ ተቀረጸ። ግድግዳው እንግዲህ አንድ ጥግ ይዛ ፎቶ የተነሳ ቪዲዮ ተቀረጸችው ነው ለዩቲዩብ እንደዚህ ያሏት ማለት ነው። ስለዚህ ነገሮችን አትናቁ። ሰው ሀገር እስካላችሁ ድረስ በጥንቃቄ ከፈጣሪ በታች ተጠንቀቃችሁ ነገሮችን ብታደርጉ እመክራችኋለሁ ማለት ነው። ቤተሰቦች ይህን መሳይ ቪዲዮዎች እንዲደርሷችሁ ደግሞ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።